ሃሌሉያ ኢየሱስ ያድናል። መጽሐፍ እንደዚህ ይላል፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? አስቀድሞ እንደተናገረ እርሱ ምን ብሏል? ተነስቷል። ላይን ኦፍ ጅሁዳ ዛሬ 4 ቀን የናዝሬቱ ኢየሱስ የሚበላ ሳይሆን የሚበላ እረኛ ነው በሚል እግዚአብሔር የከበረ እጅግ በጣም የተወደደ በጎና መልካም ጊዜ ሰጥቶ ነበር። ዛሬ ደግሞ እንደ እግዚአብሔር ነቢይ አንድ ነገር እናገራለሁ። የህይወት መንፈስ፣ የተአምራት መንፈስ፣ የክብር መንፈስ፣ የትንሣኤው መንፈስ በቤት በጓዳችሁ በህይወታችሁ ተአምራት ስለሚያደርግ በጌታ በኢየሱስ ስም እግዚአብሔር የተናገራችሁ የተስፋ ቃል ሳይፈጸም ወደ መቃብር አትገቧትም። የተነገረባችሁ ትንቢታዊ ቃል በዘመናችሁ ተፈጽሞ እግዚአብሔር ያወራችሁ ቃል በዘመናችሁ ፍሬ አፍርቶ የእግዚአብሔር የሆነውን ሐሳብና ፕሮግራም ጨርሳችሁ አሜን 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 ወደ መቃብር ትገባላችሁ በጌታ በኢየሱስ ስም። ነገርን የዋጣ አውሬ ዛሬ ቃል ስለሚወጣበት በኢየሱስ ስም ነገርን ይተፋል። ቤትን፣ ጤናህን፣ ትዳርን፣ ህይወትን፣ ልጆችን፣ ህልምን፣ ራእይን፣ ነገን፣ ተስፋህን በጌታ በኢየሱስ ስም ይተፋል። በዚህ ስፒሪት ላገለግላችሁ በዚህ አለ። አሜን 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 አሜን። ከጎን ሰው ካለ ዛሬ አምላኬ እግዚአብሔር በለው፣ ቀርቦ ያንተን ነገር ይነካዋል በለው። እግዚአብሔር እንደቀባው አይኖቹ እንደበሩ እንደ እግዚአብሔር ነቢይ ተነብያለሁ በለው። ዛሬ ሰማይ አምላክ እግዚአብሔር በያት ከጎንሽ እህትሽን ነካ አርጊያትና ቀርቦ ነገርሽን በኢየሱስ ስም ይነካዋል። ያንቺ ነገር ጠላት አይኑ እያየ ጆሮ እየሰማ ነገርሽ በኢየሱስ ስም በክብር ይነሳል በያት። ሰው ቤት እንደሚገባ በያት። ዛሬ የክብር መንፈስ ቤትሽ ይገባል በያት። ሃሌሉያ ኢየሱስ ያድናል። ክብር ለመንፈስ ቅዱስ ይሁን። ሎሆ ሲላሃባ ሳኪባ ቦርኮኖሞ ሲላሃ ኮርዶኮ ቦያ ላባ ሲላሃ ኩረኒ አማጋባ ሲላሃ ኬዴሌቬንዶ ወላሃባ ካባጋባሴ ሌክሬ ዴሌቬንዶ ሮኮቦ ሲላሃ ካርዳላቫን ያኮባ ሳካባያ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም። ብዙዎችን ሞት የሚባለው ባለስልጣን ብዙዎችን ነድፎ ገሏቸዋል። በምድር ላይ ተጽዕኖ ፈጣሪ የሚባሉ ትላልቅ የጦር ጀነራል፣ የተማሩ ተመራማሪ፣ ጸሐፍት፣ ሀያሲያን፣ ደራሲ፣ አርቲስቶችን ዓለም ላይ ኢንፍሉዌንሻል ፐርሰን የሚባሉ እነሱ እንደሚሉት ናሳ ውስጥ ተጽዕኖ ፈጣሪ ጨረቃ ረግጠን መጣን የሚሉ ቬነስ ጁፒተር ረግጠን መጣን የሚሉ እነዚህን ሁሉ ሞት የሚባል ብርቱ ኃያል ጀግና ሁሉን አንድ የሚያደርግ ሁሉንም ነድፎ ገሏቸዋል። ነገር ግን መጽሐፍ ቅዱስ ሲናገር ሄኖክ የሚባል ሰው ጋር ሲደርስ ሞት የሚባል እጅ ሰጠ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ ሄኖክ ለሞት አልተገኘም። ከጎን ሰው አለ፣ ነካ አርገውና እግዚአብሔር እንደዚህ ይልሃል፣ በኢየሱስ ስም ነገርህ በጠላት አይገኝም። አሜን ነው ወይ? ትዳርህ በጠላት አይገኝም። ትዳር በበሽታ አይገኝም። ልጆች በኢየሱስ ስም በኪሳራ አይገኙም። በማጣት በመከራ በጉስቁልና አይገኙም። አምላኬ እግዚአብሔር ምስክሬ፣ ዛሬ እንደ ነቢይ ትንቢት ልናገር በዚህ ያለው እግዚአብሔር ወስዶታልና በእግዚአብሔር ስለተወሰደ ለሄኖክ ያ የመለኮት ዓለም ድንቅና ተአምራት እንዳደረገ ብዙዎችን ያንበረከከ ሞት ሄኖክን እንዳላገኘ ሄኖክ ሰፈር ሲመጣ ሞት እጁን እንደሰጠ ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ ሄኖክ ለሞት እጅ እንዳልሰጠ እንዳልተገኘ በጌታ በኢየሱስ ስም እንደ ነቢይ ተነብያለሁ። ለጨለማው ዓለም መንግስት አትገኙም፣ ለርኩሰት አትገኙም፣ ለጨለማው ዓለም የክፋትና አመጽ አሰራር አትገኙም። በኢየሱስ ስም ቤታችሁ አይገኝም፣ ትዳራችሁ አይገኝም፣ ጤናችሁ አይገኝም። በናዝሬቱ ጌታ በኢየሱስ ስም የሥራ ገበታችሁ አይገኝም፣ ህልማችሁ አይገኝም፣ ራእያችሁ አይገኝም፣ ነጋችሁ አይገኝም። በክርስቶስ ኢየሱስ ስም ከአባቶቼ አልበልጥም ውሰደኝ ሲል የነበረው ኤልያስ እግዚአብሔር አምላክ ኖ አንተ እንደ ማንኛውም ሰው ምድር ላይ ሞተ እንድትበሰብስ ሳይሆን ላንተ የተዘጋጀ ሰማያዊ መሳፈሪያ ያለ አለው። የእሳት ፈረስና የእሳት ሰረገላ ኤልያስም በእሳት ፈረስና በእሳት ሰረገላ እንደተወሰደ ለሞት እንዳልተገኘ
የማመልከው የናዝሬቱ ኢየሱስ የሞትን ጣራት ፍተው እንደተነሳ ላይን ኦፍ ጁዳ ዛሬ የትንሳኤው መንፈስ በቤት በጓዳ በህይወት በጤናችሁ ላይ የሚያደርገው እንግዳ የሆነ ነገር አለ። ሃሎ ከኔ ጋር ነህ ብራዘር? ኢን ጂሰስ ማይቲ ኔም አሱ ብራኒ አሉ ሳኪያዶስ አካባያ ማሃኑስቴ ደስኪባ ለሆቦ ሻካፓፓያ የእሳት ፈረስና የእሳት ሰረገላ የእግዚአብሔርን ሰው ይዞት እንደሄደ ዛሬ በጌታ በኢየሱስም በእናንተ ጓዳ የሚሆን የመለኮት ጣልቃ ገብነት አለ። ከነ ክብር ከነ ቅባት ከነ ሞገስ ከነ ህልም ከነ ትንቢት ከነ ዝማሬ በጌታ በኢየሱስም በዘመንክ ላይ ፀሐይ አትጠልቅም። ኢያሱ እንደተናገረው ጠላቶቻችንን ፈጽመን ድል እስክናደርግ ፀሐይ በገባውን ጨረቃ በኤሎም ሸለቆ ትቁም እንዳለ ዛሬ በጌታ በኢየሱስም የተነገረበት ተስፋ ቃል በዘመን ፍሬ እስኪያፈራ እነግራለሁ። እንደ እግዚአብሔር ነቢይ በኢየሱስም ፀሐይ በገባውን ጨረቃ በኤሎም ሸለቆ እንደቆመች የጠላት ክፋት ሐሳብ አጀንዳ ሴራ በኢየሱስም ይቆማል። የተቆፈረ መቃብር ካለ አፉን እንደከፈተ ይቀራል። ኢን ጂሰስ ማይቲ ኔም የለሐሲላ ሃሎር ረበሺላ ሐኪያቶስ አካባያ አምላክ እግዚአብሔር በእናንተ ጉዳይ ጣልቃ የሚገባበት ቀን ነው። የዘመናት ቀንበር ይሰብራል፣ እስራቶች ይፈታሉ። ማናቸውም የተወረወረ ጦርና ቀስት ፍላጻዎች በመለኮት እሳት የሚበሉበት ቀን ነው። የሰራዊቱ ጌታ እግዚአብሔር በእናንተ ጉዳይ ላይ ጣልቃ ይገባል። አሜን 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 አሜን። ኢየሱስ በተራራው ስብከት በማቴዎስ ወንጌል ምዕራፍ 5 ላይ እንደ ባለስልጣን ያስተምራቸው ነበር። ይሄ የይሁዳው አንበሳ የናዝሬቱ ኢየሱስ በሞት ላይ ስልጣን ያለውን በሞቱ የሻረ መስቀል ላይ ነፍሱን ሰጥቶ ሲኦልን ያራቆተ ባዶ ያደረገው እንደ ባለስልጣን የመናፍስቱን ዓለም መንግስት ዲስትሮይ ያደረገ በሰዎች ላይ የተጫነውን የባርነት ቀንበር እየሰበረ ለምጻሞችን እያነጸ ዕውሮችን እያበራ ሽባ እየተረተረ ጉንዱሹን እያዘለለ ዕውሮችን እያበራ ደንቆሮችን እየከፈተ እንደ ባለስልጣን በምድር ይመላለስ ነበር። ማቴዎስ ወንጌል ምዕራፍ 10 ላይ ይህንኑ ስልጣን የእግዚአብሔር ልጅ ናዝሬቱ ኢየሱስ ለደቀ መዛሙርቶቹ ስልጣን ሰጣቸው ይላል። ለምጻምን እንዲያነጹ ዕውር እንዲያበሩ የሞተ እንዲቀሰቅሱ የአጋንንቱ መንግስት ዲስትሮይ እንዲያደርጉ ስልጣንን ሰጥ። ለዚህ ነው ኢየሱስ ሲናገር በሰማይና በምድር ስልጣን ተሰጠኛል፣ የሰጠኝን መልሼ ሰጠዋቸዋል። የተሰጠውን መልሶ የሰጠ ያ ስልጣን በአፋችን ስላለ ዛሬ እንደ ነቢይ ልናገር በዚያ አለው። ሄይ ከኔ ጋር ናችሁ? ኢን ጂሰስ ማይቲ ኔም አምላክ እግዚአብሔር ተአምራት የሚያደርግበት ቀን ስለሆነ ስልጣንን ሰጣቸው። ማርቆስ 16 ላይ ይህንን ቃል በድንቅና በተአምራት በመካከላቸው በመገኘት ያጸናው ነበረ። ማቴዎስ ወንጌል መጨረሻው ምዕራፍ ላይ እስከ ዓለም ፍጻሜ ሁል ጊዜ ደግሞ ለዘላለም እኔ ከናንተ ጋር ነኝ ያለ ጌታ ከኛ ጋር ስለሆነ ስልጣንን ሰጥቶናል። አጋንንት እንድንወጋ፣ የታመሙት እንድንፈውስ፣ ዕውሮች እንድናበራ፣ የታሰሩትን እንድንፈታ፣ በግዞት ቤት ላሉት ነፃነትን፣ የተጠቁና የተጨነቁትን እግዚአብሔር በእኛ በኩል እንዲፈታ ኦቶሪቲ እግዚአብሔር ሰጥቶናል። የተወደደችውን የጌታን ዓመት እንሰብክ ዘንድ ለታሰሩት መፈታት፣ ቀንበር የከበደባቸውን ቀንበራቸውን ከጫንቃቸው እንድንሰብር በጣም አጭር ቃል ነው የምናገረው። ሩቅ እንዳትሄዱ። ከነ ቅባትሽ ከነ ክብርሽ ከነ ዝማሬሽ ከነ ህልምሽ ከነ ራእይሽ ከነ ነገሽ ከነ ትዳርሽ ከነ ልጆችሽ በጌታ በኢየሱስም ተውጠሽ አትቀሪም። እግዚአብሔር ድንቅና ተአምራት የሚያደርግበት ቀን ስለሆነ በጣም አጭር ቃል ነው የምናገረው። ከዚህ በኋላ 3 ደቂቃ ወይ 4 ደቂቃ ብቻ ስሙ። ነነዌ የ3 ቀን የእግር ጉዞ የምታስኬድ ታላቅ ከተማ ናት። ነቢዩ ዮናስ የተጠራው ለነነዌ ለታላቂቱ ከተማ የንስሐ ከጨለማ ወደ ብርሃን ከሞት ወደ ሕይወት ከእስራት ወደ ነፃነት ህዝብን ሪፔንት እንዲያደርጉ እንዲመለሱ ንስሐ እንዲገቡ የንስሐ የመለኮትን ድምፅ ይዞ የተላከ ሰው ነው። ዮናስ ግን ከነነዌ ይልቅ ተርሴስን መረጠ ይላል።
ዋጋ ከፍሎ ብዙዎችን ዋጋ አስከፈለ። የምታውቁት ስቶሪ ነው። የሆነ መናገር የፈለኩት ፖይንት ስላለ ነው። ዮናስ የተጠራው ለኔሽን ነው። ከ120,000 በላይ ላለ ህዝብ በነነዌ ከተማ እርኩሰቷ አመጿ በፊቴ ሞልቷል አለ እግዚአብሔር። ከተማይቱ ላጠፋ ስለተነሳው ከተማይቱ ዋን ቻንስ አንድ ድል ስጣት፣ ሂድና ነነዌ በ3 ቀን ትገለበጣለች ብለህ ተሰበካለሁ። ዮናስ የእግዚአብሔርን ድምፅ ከመታዘዝ ይልቅ የራሱን ምርጫ አድምጦ ዋጋ ከፍሎ ወደ ተርሴስ ኮበለለ። በመርከቡ ላይ ታላቅ ማዕበልና ወጀብ እንዲነሳ ምክንያት ሆነ። እሱ በመርከቡ በውስጠኛው ክፍል ገብቶ ተኝቶ ነበር ይላል። የመርከቡ አለቃ መጥቶ ተኝታል፣ አር ዩ ኦኬ ዌክ አፕ፣ ማነ ስራ ምንድነው? ዘር ነገድ ምንድነው? ከወዴትስ ነው የመጣው? ወዴትስ ነው የምትሄደው አለው። እኔ ዕብራዊ ነኝ አለው። ስራዬ ሰማይና ምድርን የሰራውን እግዚአብሔርን ወርሺፕ ማድረግ ነው፣ ማምለክ ማገልገል። ኦሬዲ ዮናስ ራሱ ስለነገራቸው ይላል መጽሐፍ ቅዱስ ከእግዚአብሔር ኮብልሎ እንደመጣ አወቁ ይላል። ስለዚህ እግዚአብሔርን ፈሩ፣ ባሪያውንም የእግዚአብሔርን አፍ ዮናስን ነቢዩ ዮናስንም ፈሩት ይላል መጽሐፍ ቅዱስ ሲናገር። አቤቱ የዚህ ንጹሕ ሰው ደም በእኛ ላይ እንዳይመጣ ከሱ የተነሳ መጥፋት እንዳይሆን አቤቱ እንለምንሃለን አሉ። ወደ እግዚአብሔር አብዝተው ጮሁ፣ ጸለዩ። ዮናስን ምን እናድርግ አሉት። ይሄ ማዕበልና ወጀብ በእኔ ምክንያት ስለተነሳባችሁ ለነፍሴ እንዳትራሩ ወስዳችሁ ወደ ጥልቁ ባህር ወርውሩኝ አላቸው። ዮናስን ወስደው ወደ ጥልቁ ባህር ወረወሩት። አሳ ነባሪ እግዚአብሔር አዘጋጀ፣ ዮናስንም ዋጠው ይላል። እቺን ፖይንት ነው መናገር ፈልገው። አሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት ዮናስ በአሳ ነባሪ ሆድ ውስጥ ሆኖ ማዳን የእግዚአብሔር ብቻ ነው አለ። ኃይል እግዚአብሔር ነው፣ ማዳን እግዚአብሔር ነው። ስለቴን ከፍላለሁ፣ ሪፔንት አረጋለሁ፣ መለሳለሁ፣ እግዚአብሔርን በጎና መልካምነት አወራለሁ አለ። መጽሐፍ ቅዱስ ሲናገር ትንቢተ ዮናስ ምዕራፍ 2 ቁጥር 11 ላይ እግዚአብሔርም ዮናስን የዋጠውን አሳ ነባሪውን አዘዘው፣ ዮናስንም በደረቅ የብስ ላይ ተፋው ይላል። ዛሬ በኢየሱስ ስም የተዋጠ ሞገስ፣ የተዋጠ ጤና፣ የተዋጠ ሰላም፣ የተዋጠ ደስታ፣ የተዋጠ ሳቅ፣ የተዋጠ ቢዝነስ፣ የተዋጠ ህልም፣ የተዋጠ ዝማሬ፣ የተዋጠ ራእይ፣ የተዋጠ ትንቢት፣ የተዋጠ እግዚአብሔር ቃል የሚተፋበት ምሽት ነው። ዮናስን እግዚአብሔር ዳግመኛ ሊዋጥ በማይችልበት ኢንቫይሮንመንት በደረቅ የብስ ላይ የሰማይ አምላክ እግዚአብሔር ትእዛዝ አውጥቶ ከ3 ቀንና ሌሊት አዳር በኋላ እግዚአብሔር አምላክ በህይወት ዮናስ እንዲቀጥል እግዚአብሔር አምላክ እድል ሰጠው። ዮናስን በደረቅ የብስ ላይ አሳ ነባሪው ተፋው ይላል። ዮናስ የተተፋው ደጋሚ ሊዋጥ በማይችልበት በደረቅ የብስ ላይ ነው። ዮናስ ከዛ ተነሳ። ዳግመኛ እግዚአብሔር ቃል ለሁለተኛ ጊዜ ወደ ዮናስ መጣ። ወደ ነነዌ ከተማ ገባ። የ1 ቀን ጉዞ ከሄደ በኋላ በታላቅ ድምፅ ጮሆ ዮናስ ነነዌ በ3 ቀን ትገለበጣለች አለ። የዮናስ ድምፅ ከተራው ሰው እስከ ቤተ መንግስት መሪው እስከ ንጉሱ ድረስ በጆሮአቸው ክብደትን መለኮት ዓለም ፈጠረ። የዮናስ ቃል ምድሪቱን ሼክ አደረገ። ነገስታቶች ሳይበሉ፣ እንስሳት ወደ ጋጣ ወደ ማሳ ሳይወጡ፣ ውሃ ሳይጠጡ 3 ቀን ከተማይቱ በእግዚአብሔር ፊት ንስሐ ገባች። ምናልባት እግዚአብሔር ይህንን ያደረግነው በጎና መልካም ነገር አይቶ ቢራራ እድል ቢሰጠን እግዚአብሔር ቢጸጸትና ሊያመጣ ካለው ውድመትና ጥፋት እግዚአብሔር ቢመለስ ብለው ሁሉም በእግዚአብሔር ፊት አብዝተው በንስሐ በጾም ጸሎት ከክፉ ስራቸው በመታቀብ የእግዚአብሔርን ፊት በመፈለግ በንስሐ ራሳቸውን ከተራ እስከ ንጉሱ ድረስ ማቅ ለብሰው ራሳቸውን አዋረዱ። እግዚአብሔር አየ፣ ራራላቸው። ዮናስ ፕሮፌሲውን ተናግሮ ከከተማው ወጥቶ በምስራቅ በኩል በከተማይቱ ሊሆን ያለውን ነገር ከሩቅ ሆኖ ይከታተል ነበረ። እግዚአብሔር እንደተናገረው እንደሳው በ3ኛው ቀን ከተማይቱን ያጠፋ ይሆን? ከተማይቱ ትነድ ይሆን? ከተማይቱ ትቃጠል ይሆን? ከተማይቱ ትገለበጥ ይሆን እያለ ዮናስ ይጠብቅ ነበረ። ድንኳን ዳስ ሰርቶ ይላል መጽሐፍ ቅዱስ ሲናገር ኦቨርናይት እግዚአብሔር አምላክ መጣና ቅል አበቀለ ይላል። በአንድ ሌሊት ቅሊቱ በቅላ ከራሱ በላይ ጥላ ሰጣቸው ይላል። በዛኑ ቀን እግዚአብሔር አምላክ ትልን አመጣና ቅሊቱን ኦቨርናይት አጥቅታ ታካርጋ ቅሉ እንዲደርቅ ቅሉ እንዲበሰብስ አደረገ እግዚአብሔር። የዮናስ ቁጣ ነደደ። ከህይወት ሞት ይሻላል። ከህይወት ሞት ነው የሚሻለው። ለምንድነው በህይወት ያኖርከኝ? በህይወት የተውከኝ ለምንድነው? በሞት ይሻለኛል አለ። አንተ ቸር መሐሪ ይቅር ባይ እንደሆን እኔ አስቀድሜ አውቅ ስለነበረ በዚህ ከተማ ላይ ትንቢት ተናገር ብለህ ስትጠራኝ እኔ ደግሞ ካንተ ፊት ወደ ተርሴስ የኮበለልኩበት ትልቁ ምክንያት ይህ ነው። አንተ የምትጸጸት ይቅር
የሌለው አምላክ እንደሆንክ አውቃለሁ። ይህንን ያንተን ማንነት ስለማውቅ ነው ቀድመ ወደ ነነዌ ከተማ ገብታ ወንጌል ስበክ ከተማይቱ በሶስተኛው ቀን ትገለበጣለች ብለህ አውራ ስትለኝ ነነዌን ከመምረጥ ይልቅ ዋጋ ከፍዬ ብዙዎችን ዋጋ አስከፍዬ ተርሴስን ምርጫ ያደረግኩት ያንተን ካራክተር ያንተን ባህሪ ስለማስ በእግዚአብሔር ላይ በቁጣ መመለስ ጀመረ። እግዚአብሔር አምላክ ኦቨርናይት ሊያስተምረው ዮናስን ቅል አበቀለ። ቅሊቱን ደግሞ ትል መጣችና በላቸው። ከምስራቅ በኩል ትኩስ ንፋስ የምስራቅ ሐሩር ፀሐይ ወጣ ይላል። ዮናስ ነደደ፣ ተቃጠለ፣ ነፍሱ እስኪዝል ድረስ ይላል። እና እግዚአብሔር አምላክ የዮናስን ቃል ሰማና መጣና በአንድ ቀን በቅላ በአንድ ቀን ስለሞተችው ስለዚች ቅል ያውም ላልደከምክባት እንድትበቅል ፍሬ እንድታፈራ ላልደከምክባት ውሃ ላላጠጣ ላልትኮተኮት ላልተንከባከብካት ይህን ያን የምትንገበይ ለሃዲያ ሎሳካ ባርዳካባያ ላልደከምክበት ዋጋ ላልከፈልክበት ውሃ ላላጠጣው ላልተንከባከብከው ቅል ይህን ያህል ዋጋ ከከፈልክ ይህን ያህል የምትንገበገብ ከህይወት ሞት ይሻላል የሚል የስንፍና ቃል ከአፍ ከሚወጣ አለው። እኔ ደግሞ አለው ግራና ቀኛቸው ለማያውቁ ከ120,000 በላይ ሰዎችና እንስሳቶች ላሉባት ለታላቂ ከተማ ለነነዌ የማራራ ይመስልሃልን አለው እግዚአብሔር። ዛሬ እንደዚህ እያልኩ ነው በእግዚአብሔር መንፈስ ሆኜ የምናገረው በጌታ በኢየሱስ ስም። ዮናስን የዋጠ አሳ ነባሪ ከመለኮት ዓለም ትእዛዝ ሲወጣ ዮናስን በደረቅ የብስ ላይ እንደተፋ ዛሬ የተዋጠ ጤና ቢኖር በረከት ቢኖር ሞገስ ቢኖር ህልም ቢኖር ራእይ ቢኖር በዚህ ልጸልይ ነው ያለው። ከኔ ጋር ናችሁ? ቤል በባቢሎን እንደተቀጣ የዋጠውን እንደተፋ ዛሬ በክርስቶስ ኢየሱስም የተዋጠ ነገራችሁን የማስተፋበት ቀን ስለሆነ ይሄን ዛሬ 10ኛ ቀናችን አይደል? በኢየሱስም ትእዛዝ አወጣል። እንደ ነብይ ቃል ነው ማወጣው። እግዚአብሔር ከአፉ ቃል ሲያወጣ ቢኮዝ ስልጣን በሰማይና በምድር ተሰጠኝ አለ ኢየሱስ ክርስቶስ። በማቴዎስ ወንጌል ምዕራፍ 10 ላይ ለደቀ መዛሙርቶቹ ስልጣንን ሰጣቸው። በእኔ ብታምኗል እኔ ካደረግኩት በላይ ታደርጋላችሁ። የአፋችን ቃል የመለኮትን ዓለም ማኒፌስት የሚያደርግ ወደ 3D መግለጥ የሚችል ታምናላችሁ? ዛሬ እናንተ ላይ ቃል ልናገር በዚህ ያሉት እግዚአብሔር አምላክ በዙፋኑ ላይ ተቀምጦ ከ3 ቀን ውሎና አዳር በኋላ ዮናስን ሰልቅጦ የዋጠውን ያንን ታላቅ አሳ ነባሪ ትእዛዝ ባወጣበት ጊዜ ዮናስን ወስዶ በደረቅ የብስ ላይ በነነዌ ከተማ ትይዩ ዮናስ ዳግመኛ ሊዋጥ በማይችልበት ኢንቫይሮንመንት በክብር በድል እንደተፋ ነገራችሁ እንዲተፋ ትፈልጋላችሁ? ከልጅነታችሁ ጀምሮ እየተከተለ ነገራችሁን የዋጣ ነገራችሁን ያበላሸ ነገራችሁን አቢዩስ ያደረገ ኤኒ የመናፈስቱ ዓለም የክፋት አሰራር አለ። እሱ ላይ ቃል ላውጣ። በቃ ለዚህ እኮ ነው የመጣሁት። ሚስማማ ሰው አለ? ትእዛዝ ላውጣ። ጤና ተይዟል፣ በረከት ሞገስ፣ ልጅነት፣ ዕውቀት፣ ውበትሽ ተይዟል። ወንድ እንዳይቀርብሽ የመናፈስቱ ዓለም መንግስት ነገርሽን ውጦታል። ልክ እንደ ዮናስ ነገራችሁ ተውጧል። ህልማችሁ፣ ራእያችሁ፣ ነጋችሁ፣ ተስፋችሁ በሲኦል ሆድ ውስጥ ነው ያላችሁት። በሽታ ይዟችኋል። ኤኒ የናንተ የዘራችሁ የተዋጠ ነገር እሱ ላይ ቃል ላወጣን ኢየሱስ ስልጣንን ሰጣቸው ይላል። ይኸው ስልጣንን ሰጣቸው። ከዛ ሂዱ ነው ያላቸው። 12ቱን ደቀ መዛሙርቱን ወደ እርሱ ጠርቶ እንዲያወጧቸው አጋንንትን እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕማምን ሁሉ እንዲፈውሱ ስልጣንን ሰጣቸው። እርኩሳን መናፍስትን ከሰው ውስጥ እንዲያወጡ ደዌን ሕማምን ሁሉ እንዲፈውሱ ኢየሱስ ክርስቶስ የተሰጠውን ስልጣን ለደቀ መዛሙርቶቹ መልሶ ሰጣቸው ይላል። እንደ ባለ ስልጣን ያስተምር ነበር። ማርቆስ 16 ላይ ቃሉን በድንቅና በታምራት ያጸናላቸው ነበር። ስልጣን ኦቶሪቲ ዘንዶና እባቡን የሚረግጡበት በአንበሳው ላይ የበላይ የሚሆኑበት በላያቸው ላይ የተከማቸ ጠላቶቻቸውን የሚጥሉበት በአንድ መንገድ የመጣ ጠላት በሰባት መንገድ እንዲበተን የሚያደርግ ስልጣን ከክርስቶስ እጅ በትር ተቀብያል። የመናፍስቱን ራስ መቀጠቀጠበት የተዋጠ በረከቴን የማስተፋበት አውሬው ነገሬን ውጣል፣ ቤቴን፣ ትዳሬን፣ ልጆቼን ውጣል፣ አስተፋለሁ። ስልጣን ይሁን ምን ታያለ ሲለው የለውዝ በትር አያለዋል።
ዓለም ከተፈጠረ ጀምሮ ለውዝ ሐረግ እንጂ በትር የለውም። አደርገውና ፈጽመው ዘንድ በቃል የተጋለውና እነሆ መልካም አይተሃል አለው። ከጎን ሰው አለ ነካርገውና ተከሻውን ምን ይታያል? ስልጣን ሲሰጥ ይታያል። ነገርን የዋጣ አውሬ ነገርን ሲተፋ ይታያል። ቤትን ሲተፋ፣ ትዳርን ሲተፋ፣ ልጆችን ሲተፋ፣ ሞገስን ሲተፋ፣ ህልምን ሲተፋ፣ ራእይን ሲተፋ፣ ስራን ሲተፋ፣ ልጆችን ሲተፋ ይታይሻል ወይ በያት። ስልጣንን ሰጣቸው አጋንንት እንዲያስወጡ። በአንድ መንገድ የመጣ በሰባት መንገድ ይመለሳል። በራስ ላይ ተከማቸ ጠላት ከእግር በታች ይቀጠቀጣል። በዘመኑ ሁሉ የጠላትን ጀርባ ታያለህ። በሮች ለዘላለም ይከፈታል። የሳባና የታርሴስ በረከት ወደ አንተ ይመጣል። ዶጎቢያና ተምች የበላበት ዘመን በእጥፍ ይመለሳል። የ6 ዓመት ምርኮ እንደ 7 ዓመት ምርኮ ይመለስልሃል። ጤና ይመለሳል። ቁስል ይፈወሳል። አንክሳል ትጠገናል። ተሰብራል ትጠገናለህ። ያለቀ የተቆረጠ ነገር አለ። እንደገና እግዚአብሔር ነገርን ይቀጥላል። በጨለማ በመከራ በስራትና መፈታት ይሆንልሃል። እግዚአብሔር ታምራት ያደርጋል። ልጸልይ እንጸልይ ከኔ ጋር ውሃ ያዙ። ቶሎ በሉ። ውሃ ብቻ ዘይት አላልኩ። ውሃ ቶሎ በሉ። ይሄን ብቻ ቃል አውጥቼ ነው መውጣው። ውሃ ያዙልኝ። እግዚአብሔር ዮናስን የዋጠውን አሳ ነባሪውን ባዘዘው ጊዜ ዮናስን በደረቅ የብስ ላይ እንደተፋ ውሃ ያዙልኝ። ውሃ እንደያዛችሁ ምልክት የምፈልገው 7 ቁጥር ትጫኑ። ከነ ትንቢት ከነ ቅባት ከነ ህልም ከነ ራእይ በጌታ በኢየሱስም እንደ ተራ የሰፈር ጎረምሳ በኢየሱስም ተውጠ የአውሬ ምግብ የአውሬ መና ሆነ። ዘመን ላይ ጨልመም ከነ ቅባት ወደ መቃብራት ገባት። ከነ ህልሜ በኢየሱስም አትገባ። ዮናስ ለ127,000 ህዝብ ከጨለማ ወደ ብርሃን ከሞት ወደ ህይወት እንዲመጡ ለንስሐ ትውልድን የሚያነቃ የመለኮት ዓላማና ፕሮግራም አጀንዳ ይዞ እንደ ሰፈር ጎረምሳ በአሳ ነባሪ ተውጦ ይህ ታላቅ ነቢይ፣ ይህ ባለ ራእይ፣ ይህ እግዚአብሔር አፍ፣ ይህ እግዚአብሔር ነቢይ ሊቀር ነው። ከነ ክብር ተውጣ አትቀርም። ትውልድን ከጨለማ ወደ ብርሃን ከሞት ወደ ህይወት ከስራት ወደ ነፃነት የሚያመጣ የትውልድ ቀንበርን የሚሰብር የቤተ ክርስቲያንን ቀንበር የሚሰብር የነገስታትን እንባ የሚያብስ የእግዚአብሔር ቅባት ባንቺ ላይ ተቀምጦ ዘመንሽ ላይ አይጨልምም። እግዚአብሔር አምላክ ነገርሽን ያወጣውን አውሬ ዛሬ ቃል ያወጣበታል። ነገርሽን በአደባባይ በኢየሱስም ይተፋል። ኦኬ 7 ቁጥር ብዙ ሰው ተጭኗል። አባ አስተፋለሁ ብለኸኛል። ነገራቸው እንዲተፋ ጣልቃ እንድትገባ ቀንበር እንዲሰበር እኔ ባሪያ አሁን ራይት ናው ጸልያለሁ። 7 ቁጥር ውሃ ያዙ፣ ውሃ ያዙ። Thank you Father, thank you Lord Jesus. ከልጅነት ጀምሮ ሲከተላቸው የነበረ እግዚአብሔር ሆይ ሞገሳቸውን ያዝ፣ ትዳራቸውን ይዋጥ፣ ልጆቻቸውን ከንቱ ያረጋ፣ ተምረው እንዳይመረቁ፣ አግብተው እንዳይወልዱ፣ አድገው እንዳይዳሩ፣ ሰርተው እንዳያተርፉ፣ ዘርተው እንዳያጭዱ በጌታ በኢየሱስ በነገር ሁሉ ነገራቸውን የሚሰነካከል ሲወጡ የሚያወርድ ጉዞ ሲጀምሩ መንገድ የሚዘጋ ኤሊ የዊችክራፍት የጭንገፋ መንፈስ ነገራቸውን ውጦ የያዘ የአውሬ ስፒሪት በናዝሬቱ ጌታ በኢየሱስ ራይት ናው እኔ ባሪያ ጸልያለሁ። በዚህ ውሃ ላይ ክብር እሳት መንፈስ ኃይል በጌታ በኢየሱስም ይቀመጥ። ከዚህ ማይክሮ ሰከንድ ጀምሮ ይህንን ውሃ ሲጠጡ በጌታ በኢየሱስም ነገራቸውን የዋጠ የሉሲፈር ኪንግደም ኤኒ ሲስተም በኢየሱስም ነገራቸውን እንዲተፋ እኔ ባሪያ በኢየሱስም በስልጣን ቃል አወጣለሁ። በጌታ በኢየሱስም የመኖሪያ ፈቃዳቸው እንዲተፋ፣ ትዳራቸው እንዲተፋ፣ ሞገሳቸው እንዲተፋ፣ ሰላማቸው፣ ጤናቸው፣ ሳቃቸው እንዲተፋ በኢየሱስም ቃል አወጣለሁ። አባ የኔ ጌታ አለቃዬ ንጉሴ በውሃው ላይ ክብር እሳት መንፈስ ስለተቀመጠ አመሰግናለሁ። በክርስቶስ ኢየሱስ ክቡር ደም ዋጀሁት። ኢን ጂሰስ ማይቲ ኔም ተፈጸመ። ውሃውን የኢየሱስ ደም ነው በሉና ዋጡት። ጠጡ፣ ውሃው ዋጡት፣ ውሃው ጠጡት። ቴንክ ዩ። እኔ 2 ደቂቃ አዛን እናንተ ውሃውን እየጠጣችሁ ማስታወቂያ እናገራለሁ። የሰማይ አምላክ እግዚአብሔር በነገር ሁሉ ይባርካችሁ። ትውልደ ኢትዮጵያና ኤርትራውያን እዚህ ፕሬየር ሃውስ ከገባን 3ኛ ወራችን ሊሞላ 4 ቀን ነው የቀረን። በዚህ 4 ቀን ውስጥ የዚህን የ3 ወር ክፍያ መክፈል ስላለብን አገልግሎቱ እንዲቀጥል ከኔ ጋር አብራችሁኝ መቆም የምትፈልጉ እግዚአብሔርን የምትወዱ ይህንን ራእይ ሰፖርት ማድረግ የምትፈልጉ እግዚአብሔርን ድምፅ የምትሰሙ የመንፈስ ቅዱስን ሐሳብ የምትታዘዙ ሰዎች ድምፄን ከሰማችሁበት ከዚህ ማይክሮ ሰከንድ ጀምሮ ኮንትሪቢዩት በማድረግ ዘር በመድራት አብራችሁኝ እንድትቆሙ በጌታ ፍቅር
ኢንቫይት ላደርጋችሁ እወዳለሁ። የሰማይ አምላክ እግዚአብሔር በነገር ሁሉ ይባርካችሁ። 4 ቀን ብቻ ነው የቀረን። በዚህ 4 ቀን ውስጥ 4 ቀኑን ሳይሞላ የዚህን የፕሬየር ሃውስ ክፍያ የ3 ወር ከፍለን የማንቀጥል ከሆነ ምንም አማራጭ የለንም። እዚህ ቤት ውስጥ ያሉ ዕቃዎችን አውጥተን ፕሬየር ሃውሱ አገልግሎት ይቆማል ማለት ነው። ስለዚህ ይሄ እንዳይሆን የሚፈልግ ሰው እግዚአብሔርን የሚወድ መታዘዝ ከሰነፍ መስዋዕት እንደሚበልጥ የበራለትና የገባው ሰው ካለ ከዚህ ማይክሮ ሰከንድ ጀምሮ ፕሮፌት ጆሲ የሚመራትን እችን ቤተክርስቲያን ቨርቹዋል ዓለም ላይ ተጽዕኖ ፈጣሪ ለብዙዎች እየደረሰች ወንጌልን በማድረስ በመስበክ ለብዙ ትውልድ የመጽናናት ምክንያት የሆነችውን እችን ቤተክርስቲያን ሰፖርት በማድረግ ቤተክርስቲያኒቱ ህልሟን ራዕዩን እንድታስቀጥል ከጎኗ በመቆም እንድትደግፏት በቤተክርስቲያን ስም ጥሪ አቀርባለሁ። የሰማይ አምላክ እግዚአብሔር በነገር ሁሉ ይባርካችሁ። እኔ አዛለሁ በጌታ በኢየሱስ ስም። እግዚአብሔር አባባት ሆይ ራይት ናው ነገራቸውን አሁን እንዲተፋዛሉ ዮናስ የዋጥ አሳ ነባሪ በክርስቶስ ኢየሱስ ስም ከመለኮት ዓለም ቃል ሲወጣ ዮናስን በደረቅ የብስ ላይ እንደተፋ ራይት ናው የሥራ በሮች አሁን ይተፉ፣ ሞገስ ይተፋ፣ የትዳር በሮች ይተፉ፣ ጤንነት ይተፋ፣ ሰላም ይተፋ፣ ሳቅ ይተፋ፣ ሞገሳቸው ይተፋ፣ ልጆቻቸው በኢየሱስ ስም ይተፉ። ልጆቻቸውን የዋጠ ህልማቸውን የዋጠ ራያቸውን፣ ሳቃቸውን፣ ዝማሪያቸውን፣ ህልማቸውን፣ ትንቢታቸውን የዋጠ የትኛውም የጨለማ መንፈስ በክርስቶስ ኢየሱስ ስም አዛለው ከዚህ ማይክሮ ሰከንድ ጀምሮ ነገራቸውን እንዲተፋ በጌታ በኢየሱስ ስም በተሰጠኝ በልጅነት ስልጣን አዛለው በጌታ በኢየሱስ ስም ትፋ። ሞገስ ይተፋ፣ ሰላም ይተፋ፣ ጤና ይተፋ፣ ደስታ ይተፋ፣ ሳቅ ይተፋ። በኢየሱስም ዝማሬያችሁ ይተፋ፣ ህልማችሁ ራያችሁ ይተፋ። ኢን ጂሰስ ማይቲ ኔም ልዑል ሆይ አመሰግንሃለሁ። ትነቅልና ትተክል ታፈርስና ትገነባ ዘንድ በአሕዛብ ላይ ነቢይ አድርጌአለሁ። ሂድ በኢየሩሳሌም ጆሮ ጭው፣ ማስፈራራታቸውን አትፍራ፣ ይዋጉሃል። ለማዳን እኔ አምላክ እግዚአብሔር ካንተ ጋር ነኝ እንዳልከው ኤርምያስ በጌታ በኢየሱስም ለማዳን ከዚህ ህዝብ ጋር ስለሆንክ አመሰግንሃለሁ። በሮቻቸው ይከፈቱ፣ መባረክን ባርካቸው፣ በዘመናቸው ሁሉ ፍሬ ያፍሩ። ራስ እንጂ ጅራት አይሁኑ፣ የበላይ እንጂ የበታች አይሁኑ፣ ሰጪ እንጂ ተቀባይ አይሁኑ። የጻድቅ ሰው በረከት በራሱ ላይ ነው ተብሎ በእግዚአብሔር ቃል እንደተጻፈ በጌታ በኢየሱስም ሰማያዊ ብለሲንግ ያገኛቸው። ሞገስ፣ ቅባት፣ ክብር፣ እሳት፣ መንፈስ በእነሱ ላይ ይቀመጥ። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ከእርሷ ጋርም ሐዘንን አይጨምርባትም ተብሎ በእግዚአብሔር ቃል እንደተጻፈ ጸጸትና ሐዘን የሌለው በረከት፣ ሞገስና ሰላም፣ ደስታና ጤና በጌታ በኢየሱስም እንዲያገኛቸው እኔ ባሪያ ጸልያለሁ። የተረሴስ ልጆች የሚከለክልሽ የለምና ተነስተሽ በአገርሽ ላይ እንደ አባይ ወንዝ ጎርፈሽ ለፊ ተብሎ በቃል እንደተጻፈ ያለ አንዳች ከልካይ እግዚአብሔር ሆይ ዘርተው ማጨድ እንዲሆንላቸው እኔ ባሪያ በኢየሱስ ስም እጸልያለሁ። ያለ አንዳች ከልካይ ተምሮ መመረቅ እንዲሆንላቸው በጌታ በኢየሱስ ስም እኔ ባሪያ እጸልያለሁ። ያለ አንዳች ከልካይ የጀመሩት ሪሌሽንሺፕ ወደ ጋብቻ እንዲያድግ በጌታ በኢየሱስ ስም እጸልያለሁ። ያለ አንዳች ከልካይ በናዝሬቱ ጌታ በኢየሱስ ስም የመኖሪያ ፍቃድ እጃቸው እንዲገባ እኔ ባሪያ በጌታ በኢየሱስ ስም በተሰጠኝ ስልጣን እጸልያለሁ። ያለ አንዳች ከልካይ በጌታ በኢየሱስ ስም የተጋቡ እግዚአብሔር ሆይ በልጅ ስጦታ እንድትባረካቸው ኢን ጂሰስ ማይቲ ኔም እኔ ባሪያ እጸልያለሁ። መባረክን ባርካቸው። ሞገስ፣ ክብር፣ እሳት፣ ቅባት፣ ኃይል በእነሱ ላይ ይሁን። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ ተብሎ በቃል እንደተጻፈ የምድሪቱን በረከት በኢየሱስም መብላት ይሁንላቸው። በሮችሽ ከቶ ለዘላለም አይዘጉም። የሳባና የተርሴስ በረከት ወደ አንቺ ይመጣል ተብሎ በእግዚአብሔር ቃል እንደተጻፈ ያለ አንዳች ከልካይ በጌታ በኢየሱስም ለነሱ መሆን የሚገባ በመናፍስቱ ዓለም ኪንግደም ውስጥ ያለ ብርና ወርቅ መጥቶ እንዲያገኛቸው በረከት፣ ሞገስ፣ ሰላም፣ ጤና፣ ደስታ፣ ሳቅና እልልታ እንዲያገኛቸው በጌታ በኢየሱስም እኔ ባሪያ ጸልያለሁ። እኔ የሚቋቋማቸው ጨለማ መንፈስ የተገለበጠ ይሁን። በሌዊ ላይ የሚነሳ ወገቡ ይወጋ ተብሎ በቃል እንደተጻፈ በዚህ ቅዱስ ሕዝብ ላይ የሚነሳ ሁሉ ወገቡ ይወጋ፣ ወገቡ ይወጋ። እብቅ በንፋስ እንደሚበተን ክፉ ንግግር፣ ሟርት ቃል፣ መተት፣ አስማትና ጥንቆላ በጌታ በኢየሱስ ስም የተበተነ ይሁን። ሰም በሳት እንደሚቀልጥ የቀለጠ ጭድ በጭቃ እንደሚረገጥ ጠላቶቻቸው የተረገጡ ይሁኑ። በኢየሱስ ስም ባርኬያለሁ። በኢየሱስ ስም ባርኬያለሁ።
ሉቃስ ወንጌል ምዕራፍ 5 ላይ በቃልህ መረቦቼን እጥላለሁ እንዳለ ጴጥሮስ በጌታ በኢየሱስም እስከ ዛሬ ከልጅነት ጀምሮ ፈልገው ያጡት ነገር በቃልህ በኢየሱስም ይጠመድላቸው። በኢየሱስም ፈልገው ያጡት ነገር አሳዶ ያገኛቸው፣ ሞገስ ያገኛቸው፣ ሰላም ያገኛቸው፣ ደስታ፣ ጤና፣ በረከት፣ ከፍታ፣ ትዳር፣ ልጅ፣ የሥራ በር በኢየሱስም ያገኛቸው። መረቦቻቸው ከዚህ ቀን ጀምሮ በቃል ማጥመድ ይጀምሩ። የእግዚአብሔር ቃል ነገርን ካለመኖር ወደ መኖር መግለጥ የሚችል የመለኮት ኃይል ስለሆነ ይህ እግዚአብሔር ቃል በኢየሱስም እስከ ዛሬ አልጠመድ ያለ ዘመናቸውን የበላ ያደከማቸው ጴጥሮስ ከእግዚአብሔር ቃል በፊት ድካም ነበር ኦቨርናይት ያተረፈው። አቤቱ ሌሊቱ ሙሉ ስንደክም አደርን፣ ነገር ግን መረቦቼን በቃልህ እጥላለሁ እንዳለ በቃሉ መረቦቹን ሲጥል መረቦቹ በአሳ እንደሞሉ እስከ ዛሬ የፈለጋችሁ ያጣችሁት በራሳችሁ እውቀት፣ በራሳችሁ ዲግሪ ማስተርስ፣ ባላችሁ የሥራ ልምድ፣ ባላችሁ ኮኔክሽን ደከማችሁ እንደ ጴጥሮስ አቤቱ ሌሊቱ ሙሉ ስንደክም አደርን ያላችሁ ሰዎች ጴጥሮስ ግን ከራሱ ጥበብና ማስተዋል መደገፍ ተነስቶ በእግዚአብሔር ቃል ታምኖ መረቦቹን ሲጥል መረቦቹ ያን ሁሉ አሳ እንዳጠመዱ ጓደኞቹን በጥቅሻ ጠርቶ መረቡን ጎትተው ወደ ባህር ዳርቻ እንዳወጡ የተትረፈረፈ በረከት በእግዚአብሔር ቃል የሚጠመድ ሰላም፣ ጤና፣ ደስታ፣ ትዳር፣ ልጅ፣ የሥራ በር በኢየሱስ ስም ያገኛቸው። የእግዚአብሔር ሞገስ ይጣበቅባችሁ። መንፈስ በኃይል ያገኛችሁ። ስፒሪት ከፊታችሁ ይውጣ። የሚመራ የሚያጠምድ የሚያመጣ የሚያገናኝ በኢየሱስ ስም እግዚአብሔር መንፈስ ከፊታችሁ ይውጣ። ተፈጸመ። ቴንክ ዩ ፋዘር፣ አመሰግንሃለሁ። ተፈጸመ። ኢን ጂሰስ ማይቲ ኔም። ጌታ ኢየሱስ በነገር ሁሉ ይባርካችሁ። ዘር ትውልዳችሁ የተባረከ ይሁን። ከአራት ቀን በሶስት ቀን ውስጥ ማለት ነው አራተኛው ቀን ደላስት ዴይ ስለሆነ ይሄ የጸሎት ቤት እንዲቀጥል የምትፈልጉ እግዚአብሔርን የምትወዱ በዚህ በጣም ብዙ ደሃዎች መክፈል የማይችሉ ገስታውስ ሄደው 10 ሺህ ብር እየከፈሉ ማይጸልይላችሁ በመከራ በስራት ውስጥ ያሉ በዚህ በሳምንት 3 ቀን እዚህ ጸሎት ቤት ውስጥ ይሄው ሶስተኛ ወራቸው ነው እየመጡ ከፍተኛ ዴሊቨራንስ እየሆነ ነው። ብዙ ሰዎች ተአምራት እያደረገላቸው ነው። እግዚአብሔር ከብዙ በሽታ ነፃ ሰዎችን እያወጣ ስለሆነ እንደምታውቁት እዚህ ጸሎት ቤት ሲመጡ ማንንም ሰው አንድ ብር አላስከፍልም፣ በነፃ እያገለገልኩ ስለሆነ ቤቱ የጸሎት ቤት ነው፣ የእግዚአብሔር ቤት ነው። እናቶች መጥተው የሚጽናኑበት፣ አባቶች መጥተው የሚጸልዩበት፣ የሚጽናኑበት፣ ቀንበራቸው የሚሰበርበት ቤት ስለሆነ በህይወት ዘመን እዚህ ምድር ላይ በስጋ እስካለው ወራትና ዓመታት ድረስ ይሄ ቃሌ ስለሆነ በዘመኔ ሁሉ ገስታውስ አልከፍትም፣ ሰዎችን ብር አላስከፍልም፣ ለገስታውስ ዘይት አልሸጥም። ይሄ እኔ ቃል ስለሆነ ስለዚህ እግዚአብሔር አምላክ በነገር ሁሉ ይባርካችሁ። ሶስተኛ ወራችን ሊሞላ 4 ቀን ነው የቀረን። እዚህ ጸሎት ቤት ከገባን በጣም ትልቅ የጸሎት ፕሬየር ሃውስ ነው። ብዙ ሰዎች እየተባረኩ ስለሆነ እዚህ ቦታ ላይ ሰዎች አሁንም እየመጡ የእግዚአብሔርን ጸጋ በነፃ እንዲካፈሉ ለሰዎች የበረከት ምንጭ መሆን እፈልጋለሁ፣ አብሬ መቆም እፈልጋለሁ የሚሉ ሰዎች 10 ሰዎችን 10 ሺህ ብር የሚሰጡ እፈልጋለሁ። የሰማይ አምላክ እግዚአብሔር ይባርካችሁ። ብዙ ክፍያ አይደለም፣ የ3 ወሩ 100 ምናምን ሺህ ብር ነው የምንከፍለው። የሰማይ አምላክ እግዚአብሔር ይባርካችሁ። ይህን ድምፅ የምሰሙ ሰዎች በጌታ ፍቅር ይህን ጥሪ አቀርባለሁ። ትውልደ ኢትዮጵያና ኤርትራውያን ከዚህ ማይክሮ ሰከንድ ጀምሮ 10 ሺህ ብር 20 ሺህ ብር 5 ሺህ ብር መስጠት የሚችሉ ሰዎች እሱን ኮላብሬት አድርገን ሰብስበን ደግሞ የ3 ወር እንከፍልና ለ3 ወር አገልግሎታችንን እንቀጥላለን። ከዚህ ማይክሮ ሰከንድ ጀምሮ ድምፅን ሰምታችሁ በመልካም መንፈስ የምትታዘዙ ሰዎች በኋላም ዘግይታችሁ የምትገቡ ትውልደ ኢትዮጵያውያንና ኤርትራውያን የሰማይ አምላክ እግዚአብሔር በነገር ሁሉ ይባርካችሁ። ምናልባት ማህበራዊ ሚዲያ ላይ ከላይ የማስቀምጠውን አካውንት ማግኘት የማትችሉ ሰዎች በዚህ አጋጣሚ አካውንት ልስጣችሁ። የኢትዮጵያ ንግድ ባንክ ፕሊስ ከላይ መዝግቡና አስቀምጡት። አምላክ እግዚአብሔር በነገር ሁሉ ይባርካችሁ። ዘር ትውልዳችሁ የተባረከ ይሁን። እናንተ በምታደርጉት ቸርነትና በጎ መልካም ስራ ብዙ እናቶች፣ ብዙ ድሃዎች እዚህ ቦታ እየመጡ እስራታቸው የተፈታ ነው። መታሰቢያቸው ለዘላለም አይጠፋም። እኛንን ተጨንቀን ለምነንም ቢሆን የምንከፍለው አይደል? ግን ብዙ ድሃዎች እየተፈቱ ነው። ከአጋንንት እየተፈቱ ነው። ከበሽታ እየተፈቱ ነው። እየተጽናኑ ስለሆነ ብድራታችንን ከልዑል እግዚአብሔር እጅ እንቀበላለን። ደስ ይበላችሁ፣ ደስ ይበላችሁ። በቃ የምታረጉትን ነገር በጠቅላላ ለእግዚአብሔር ክብር እያደረጋችሁ ስለሆነ ደስ ይበላችሁ። እግዚአብሔር አምላክ የተባረከ ይሁን እና አካውንት ልንገራችሁ። የኢትዮጵያ ንግድ ባንክ ነው 1000 ጠላት ዲያብሎስ አይወድም። ይሄ አገልግሎት እንዲቀጥል ስለማይፈልግ ባይዘዌ በጣም መናፍስቶች ይበሳጫሉ። ለምን መሰላችሁ?
ተራ ሆነን እንድንቀር ነው የሚፈልጉት። ሰው እንዲፈታ አይፈልግማ ሰይጣን። ስለዚህ መዝግቡና ከላይ አስቀምጡት 1012 72 09 8 24 ደግሜ እናገራለሁ። ጻፉት። አሁንም 1012 72 09 8 24 የሰማይ አምላክ እግዚአብሔር ዘር ትውልዳችሁን ይባርክ። ቤታችሁ፣ ጤናችሁ፣ ትዳራችሁ፣ ልጆቻችሁ የተባረኩ ይሁኑ። እኛ እንቀጥላለን። እግዚአብሔር በነገር ሁሉ እየረዳን 5 ዓመት ኦንላይን ላይ ነንስቶፕ ማዕበልም ወጀብም ስድብም ነቀፌታ ማዕት ነገር እላያችን ላይ ተፈራርቆ ሳንቆም ዱላ እስር ቤት ሳያቆምን አገራዊ ዓለም አቀፍ ትንቢት እየተናገረ የገብረ ሰዶም ምስጢር እየገለጠ የአውሬውን የሉሲፈርን ኪንግደም የሚያገለግሉ ሰዎችን ከምድር ላይ እየነቀልን በተሰጠን ስልጣን ማለት እዚህ ደርሰናል። ከዚህም በኋላ እግዚአብሔር እስከ አየልን ቀን ድረስ በክብር እንቀጥላለን። የሰማይ አምላክ እግዚአብሔር በነገር ሁሉ ይባርካችሁ። ዘር ትውልዳችሁ የተባረከ ይሁን። ይሄ አገልግሎት በአሉባልታ ስላልተጀመረ በአሉባልታ የሚቆም አይደለም። በእግዚአብሔር መንፈስ በእግዚአብሔር ቅባት የተጀመረ የከበረ አገልግሎት ስለሆነ ይህንን አገልግሎት ስታገለግሉ የመለኮት ሐሳብና አጀንዳን እያገለግላችሁ እንደሆነ ይሰማችሁ። መንፈስ ቅዱስ ጌታ እግዚአብሔር ከእናንተ ጋር አብሮ ሰራተኛ ሆኖ የሚሰራበት እግዚአብሔር ሊሰራ በተነሳበት ወራትና ዓመታት የእግዚአብሔር አፍ ገንዘብና እጅ ሆናችሁ እያገለገላችሁ ስለሆነ በመንፈስ ቅዱስ ሐሴት እንድታደርጉ ሁላችሁንም ኢንቫይት አደርጋችኋለሁ።